አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? እንግዲህ ተጠፋፍተናል ሰሞኑን ማለት ነው። ውድ ቤተሰቦቼ እንግዲህ ደግሞ ያው ረመዳን እንግዲህ ስራ ይበዛል በነገራችን ላይ ግን ቢሆንም ያው ትንሽ ቢዚ ግድ ነው የሰው ቤት ስለሆነ ማለት ነው። እና እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንደምናችሁ? ረመዳን እንዴት አድርጎ ይዟችኋል? በነገራችን ላይ ዛሬ ደግሞ የመጣሁበት ጉዳይ የአላዛር ጉዳይ ነው ማለት ነው። ከምር እኔ አላዛር በጣም አሳዝኖኛል፣ የኔ የዋህ ማለት ነው። በነገራችን ላይ የዋህ ሰዎች ሁልጊዜ ይጠቃሉ ማለት ነው። የዋህ ሰዎች ሁልጊዜ ይጠቃሉ። በነገራችን ላይ በጣም ነው እኔ ያሳዘነኝ። እንግዲህ እናንተ ደግሞ ላያሳዝናችሁም ይችላል አላቅም። ያው ሁሉም የራሱ ደጋፊ ያለው የራሱ እንትን አለው ማለት ነው። እኔ በጣም ነው ያሳዝነኝ ከምር። እንደገና ደግሞ ያው እንግዲህ ካሁን በኋላ አዲስ አበባን አላያትም እያለ ነው። በቃ አዲስ አበባ ልበንደስም አዲስ አበባን ማየት አልፈልግም ብሎ እንግዲህ እናቱ በተኛችበት ያው ሄዷል ማለት ነው። ናዝሪት ሄዷል ማለት ነው። ከእናቱ ጋር ነው እንግዲህ ያለው። ያው እናቱም ደነገጠች በጣም እና እናትየዋ ግን እያጠናከረችው ነው ማለት ነው። እያጠናከረችው ነው። ለምን ምንም ማለት አይደለም እያለ ነው። እሱ ግን ኮተታ ኮተቱ ሁሉ ይዞ ሄዳል። ምስኪንዬ ልብሴን ሁሉ ይዤ መጥቻለሁ አላለም። ልብሴን ሁሉ ይዤ መጥቻለሁ፣ ያለኝን እቃ ደግሞ ጓደኞች እንዲልኩልኝ ያደርጋለሁ። እኔ በቃ እዚሁ ነው መስራት ያለብኝ። እንዳውም እኔ እዚህ እያለሁኝ በጣም በጣም ደስተኛ ነበርኩ። ከዚህ በፊት በምሰራው ስራዎች በጣም ደስተኛ ነበርኩና አሁንም ቢሆን በቃ ደስታ ከሌለ ምን ያደርጋል ብሎ አጅሬው ያው ከአዲስ አበባ ወደ ናዝሬት ሄዷል ማለት ነው። ኮበለለ ማለት ነው። አዎ በእርግጥ ያስኮበለላል። አንደኛ ፍቅር ነው፣ ሁለተኛ ለሰው ልጅ ሰላም ነው። ከምንም ከምንም በላይ ሰላም ከሌለ በጣም ይደብራል ማለት ነው። በሁላችንም ዘንዳ ለሰው ልጅ ሰላም ከሌለ በጣም ይደብራል፣ በጣም ያስጠላልና ያው እንግዲህ እሱም ደግሞ ደብሮት ነው። በጣም ነው የሚያሳዝነው። ያው የኔ እያለ በቃ ስሪንድላዬ ሲላት ምን ልበላችሁ ስሪንድላይ አርጋው ሄደች ማለት ነው። እና የሰው ልጅ ደግሞ በአጋጣሚ ይጣላል፣ ይታረቃል፣ ምን ይላል። ያው ግን እሱም ደግሞ እንደ ሌሎቹ ልክ እንደና አብርሽ እንደና ሮታ ቀይር አድርጎ መስራት ነበረበት እንጂ የምን መልመጥመጥ ነው። ጥሩ ልጅ ስለሆነ ግን ይከፋዋል ማለት ነው። ይከፋዋል፣ ቶሎ ነው የሚከፋው። የሚገርመው ነገር ቶሎ ነው ራሱ የሚከፋው ማለት ነው። እና ያው እንግዲህ እናቱ ደግሞ እዛው ሂደህ ስራህን ትሰራለህ እያለችው ነው። እሱ ደግሞ እንግዲህ አዲስ አበባ የምትባለውን አልረግጥም እያለ ነው። መጨረሻውን እናያለን። በነገራችን ላይ ያው ሁሉም ነገር ሲዘበራረቅ በጣም ይደብራል ማለት ነው። በጣም ያስጠላል። እኔ ግን የመቼ እንዳልተግባቡ የተረዳኝ መቼ መሰላችሁ? የኬኩ ቀን ማለት ነው። ያው እሱ ወደኋላ ቀርቶ ነበረ በነገራችን ላይ። ሌላው ሁሉም ሰው ሲገባና ያው ስምምነት የሌለ ነገር እንዳለ ተረድቻለሁኝ። ፎቶ ሲነሳ ራሱ በቃ ሄሉ በጣም ርቆ በሷ በኋላ በኩል ነበር ያለውና ይሄ ልጅ ቅር ብሎታል ምናምን እያልኩ ነበር እኔ ለራሴ ማለት ነው። ምንድነው ፏፈተሽ ምናምን አይልም እንደ ምናምን ዛሬ የደስታዋ ቀን አይደል እንደ ምናምን እያልኩ ነበረ እኔ ራሱ ሳየው ማለት ነው። እና ያው የሰው ልጅ ነው መቼም ማይጋጭ የለም። እንኳን የሰው ልጅ አይደለም ጉልቻ የሚጋጫን ማለት ነው ቤተሰብ። እና ያው እንግዲህ እስኪ እንጠብቃለን ደግሞ ብሎም ሊታረቁም ይችላሉ ብሎም ደግሞ እንግዲህ ያው አንዲቱ ደግሞ ከሷ የበለጠች ሲሪንድላ ትመጣለች ማለት ነው። ሲሪንድላ እኮ ነው የሚላት ከምር በጣም የሚያቀብጣት ነበረ። እንግዲህ እኔ እንጃ። እኔ አላዛር መጥፎ ሰውም ነው አልልም። እንደምታዩት የዋህ ነው። የሆነ ቦሽቧሻ ነገር ነው። ቦሽባሻ ነገርም ስለሆነ መሰለኝ እሷ እንደዛ ያደረገችው እንጂ
ያ አንዳንድ ሰዎች ራሳቸው ናቸው የሚጎዱት ማለት ነው። እነሱ ናቸው እንጂ የሚጎዱት እሱ አይጎዳም። በነገራችን ላይ የትም የትም ቢሆን አንድ ሰው በራሱ ኮንፊደንስ እና በራሱ ተነሳሽነት ከሰራ ከማንም አይፈልግም። እውነቱ ይሄ ብቻ ነው። እና አሁን እሷ ደግሞ እንደዚህ ነው እንደዚህ አደረገኝ ፉገራ በዛ፣ ከምር ኪኪስ በዛ እንዴ! ያም እየመጣኝ በጠረቃል፣ ይሄም እየመጣኝ በጠረቃል። እና እንግዲህ ይሄ ልጅ ደግሞ እንግዲህ በቅርብ ቀን ከሌላ እንግዲህ ቦይ ፍሬንድ ጋር ደግሞ ሊመጣም ይችላል፣ አይታወቅም። እናያለን። ግን የሆነ ወሬ ሰምቻለሁ እኔ ማለት ነው። እስኪ አብረን በሂደት ስናይ ብናወራ ይሻላል ዛሬ ከምናወራው ብዬ ነው እንጂ የሆነ ነገርም ሰምቻለሁ። እና እንግዲህ ያው ናዝሪት ላይ ደግሞ ታዲሷ ጋር በቃ ፏ ብትን እያለ ልናየው እንችላለን። አይታወቅም ውድ ቤተሰቦች ማለት ነው። ግን እኔ በጣም ነው አድናቂው ነኝ። እኔ የሆነ በቃ ሁሉ ነገር ያምርበታል ማለት ነው። ምን እንደ ሸፋፋው እንዴት ሳይሆን የሆነ በቃ ግብዳ አለ አይደለ? ገበድበድ ያለ ወንድ ደስ ይላል። ተደረተው ሙሉ ታይቂጡ ፈንዳዳ እና ከምር እኔ በጣም አንዳንድ ጊዜ አንዳንድ ሰው ግርም ያደርጉኛል። ከምር ዝም ብለው ሳይገባቸው የሚሉ ማለት ነው። ዝም ብለው ሳይገባቸው እኮ ነው የሚያወሩት። ይህ ልጅ ደግሞ አሁን ሄሉን በደላት ለምትሉት ነገር ምንም የበደላት ነገር የለም። እንዳውም እሷ ናት ያስከፋችሁ ማለት ነው። እሱ እሰራለሁ ልወጣለሁ ብሎ ጓዙን ይዞ አዲስ አበባ ድረስ ሄዶ ከዛ እና ዝም ብላችሁ ሳይገባችሁ እንደው አትወንጅሉ ሰውን ማለት ነው ጋይስ። እንደኔ ተው ነው የምለው። ግን ያስደነግጣል። እናቱ በተኛችበት ሲገባ አስባችሁታል? በጣም ከባድ ነው። ግን ጎበዝ ናት እናትየዋ ራሱ በጣም ጎበዝ ናት። እኔ በሆን ዝም ብዬ ተለጥፌ አንድ ቦታ እያልኩኝ አይኔን እየዳጥኩኝ ነበረ። እሷ ግን ጀግና ናት፣ ያስታውቃሉ። ጀግና ናቸው። ይሄ ቤተሰብማ የጀግና ቤተሰብ ነው። እናንተ የጀግና ቤተሰብ ነው፣ ያስታውቃል። እና ያው እንግዲህ ዛሬ በዚህ ጉዳይ ላይ ነው የመጣሁላችሁ ውዶቼ፣ ማሮቼ። ጣፋጭ ናት እናቱም ጣፋጭ ናት፣ እሱም ጣፋጭ ነው። ጣፋጭ ናቸው ነገር እኮ በቃ በሁላቸውም ላይ እየደረሰ ነው ማለት ነው። እነሱ ናቸው ይሄንን የመጣላት የመበላላት ነገር የሚያሳዩቸው እነሱ ናቸው። ከነሱ እየወሰዱ ነው። ሁሉም ከነሱ እየወሰደ ነው እንጂ በነገራችን ላይ እንኳን ሲሪንድላ እንኳን በጣም አሪፍ ነበረ። ያው እንግዲህ ደግሞ በቅርቡ ምን ይፈጠር ይሆን? ሙንኬን ማዘር ደግሞ ያስታርቋቸው ይሆናል። እንግዲህ ማዘር ያስታርቋቸዋል። ሙንኬን አይታወቅም። ወይ ለአንደኛው ሊያለያዩቸው ይችላሉ፣ ወይ ደግሞ ሊያስታርቋቸው ይችላሉ። ከሁለት አንዱ ነው። በነገራችን ላይ ከሁለት አንዱ ነው። ወይ ተያይዘው ይመጣሉ ወይ ይለያያሉ። እኔ እንደዚህ ነው የምለው። እንግዲህ እናንተስ ምን ትላላችሁ? ቤተሰብ እንደኔ ናችሁ እናንተ? እንዲህ በቁምጣ እኮ ነው። ምን አስባችሁ ነው? ንዴት ቁምጣ ያስለብሳል የሚባለው እውነት ነው። ግን ይሄው አንዳንድ ጊዜ አንዳንድ ልጆች ቤት ሲጣሉ ምናምን ቁምጣ ይለብሳሉ። ከዛ ምንድነው ሰው ሲናደር ቁምጣ ይለብሳል። ለኬ እሱ ራሱ ለብሶ ያቁም ነበር። ይሄው በቁምጣ እናትዬ ከቸች ብሎ እናቱ ቤት በሩን ቆርቆሮ ጓዙን ይዞ ከሻላ ይብላይ ለሄሉ የት እንደወደቀች ለማትታወቀው እንጂ አቢን ይዘርስ አገሩ ገብቶ እናቱ ጋር ሶፋው ጋር ቁጭ ብሏል። ለሷ ይብላኝላት እንጂ ማለት ነው። በጣም ይገርማል። እኔ ግን በዚህ በመጣላቱ ነው እንደ ብዙ ብር የሚበላው። እንዴ ስትጣሉ ነው እንዴ ሰው የሚያየው ነገሩ? አዎ የኛ ሰው ፍቅር አያይም። ፍቅር ምንም መስሎ አይታየውም። ፍቅር ስለማያዩ ጠብጠቡን ነው የሚያዩት።
መግጠም መጋደል ምናምን በቃ መሰዳደብ እንደዚህ ስለሆነ አዳሜ ትጣላለች፣ ትታረቃለች። ወይኔ ሰለቸን። አሁንስ ሰለቸን ከምር እንዴ! የስንቱን እንስማ። በጣም እየሰለቸን ነው። እና ውድ ቤተሰቦች ይሄን ይመስላል የዛሬው ቪዲዮ። ከወደዳችሁ ላይክ ሸር አድርጉ። ያጉር ቁርአኑ ገብቶብኝ ይሁን እዚህ ይሰማል። እና በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ውድ ሀገሬ ልጆች ላይክ ሸር እያደረጋችሁ አበረታቱኝ።